ለተሁድ ሰኔ 1 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾችና አድማጮች እንደምን ሰነበታችሁ። ከለንደን የጸዳል ኢትዮጵያ ኔትወርክ የዜና ዘገባችን አሁን ይዘንላችሁ እንቀርባለን። በቅድሚያም ርዕሰ ዜናዎቹን እነሆ። ኢትዮጵያም ከጎረቤቶቿ ጋር ያላት የጋራ ድንበር ከ50 በመቶ በታች ብቻ በውል የተሰመረ መሆኑ ተገለጸ። 5311 ኪሎ ሜትር ርዝመት ያለው የኢትዮጵያ አጠቃላይ ድንበር ከሶማሊያ ጋር ያለው 1626 ኪሎ ሜትር ከፍተኛው ሲሆን ዝቅተኛው ደግሞ ከጅቡቲ ጋር ያለው 377 ኪሎ ሜትር ነው። በዝርዝር ይህን ዜና እንመለከተዋለን። ኤርትራም እየተተናኮሰችንም ቢሆን የቃላት ጦርነት ውስጥ አልገባንም ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። የቃል ጦርነት ተጀመረ ይመስለኛል የሚል ከፓርላማ አባል ለቀረበ ጥያቄ የውጭ ጉዳይ ሚኒስትሩም የቀድሞው የመንግስት ኃላፊዎች የራሳቸውን ምልከታ አጋርተዋል፣ ጆሮ ልንሰጣቸው ግን ይገባል ሲሉም ተናግረዋል። እንዴት እንመለከተዋለን። የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል። ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለው? የማይመቹ የሚጎረብጡ ነገሮች እናያለን። እነዚህ ነገሮች በወደ ሰፊነት የምናልፋቸው በትዕግስት በቀላሉ ለትንኮሳዎች ምላሽ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነቱን ዘላቂነትና ትልቅ ፋይዳ ታሳቢ በማድረግ ነው። መንግስት ህገ መንግስቱ መሻሻል እንዳለበት ቢያምንም ህገ መንግስቱን ማሻሻል ችግሮች ሊያስከትል ይችላል የሚል ስጋትን ያዘለም በዓለም 30 ገጽ ሰነድ ለብሔራዊ ምክክር ኮሚሽኑ አቅርቧል። ኮሚሽኑም በሌላ በኩል በትግራይ ክልል አጀንዳ ለማሰባሰብ ለሐምሌ ወር ቀጠሮ መያዙን አስታውቋል። በዚህ ላይ ዘገባ አለን። የለንደን የኢትዮጵያ ኤምባሲም ለመጀመሪያ ጊዜ አገልግሎቱን ተገልጋዮቹ ወዳሉባቸው ከተሞች ማንቀሳቀሱን በማህበራዊ ትስስር ገጹ ላይ አስታውቋል። በማንቸስተር ከተማ ለ3 ቀናት አገልግሎቱን ለኢትዮጵያውያንና ትውልድም ኢትዮጵያውያን መስጠቱን ነው ከኤምባሲው የማህበራዊ ትስስር ገጽ ላይ ያገኘነው መረጃ የሚያመላክተው። በዚህ ዙሪያም ተጨማሪ ዘገባ ይዘንላችሁ እንቀርባለን። እውነት ለመናገር ለተለያዩ ፐርሰናል እንትኖቼ ሰርቪሶቼ ለሚያስፈልጉኝ ለንደንን ሳስበው እውነት ለመናገር ትንሽ ርቆ ቢዚ ሆኖ ነው የሚታየኝ። ሁሉም ሰርቪስ ነው በለንደን ኤምባሲ የሚሰጥ ሰርቪስ ነው። ቤዚካሊ ቤት ድረስ መጥተው እዚህ ምጥ ማለት ነው። ስለዚህ ምንም ነገር ውስጥ ሆንም አልሆንም ይሄኛው ቤዝድ የሆነ በሰርቪስ ላይ ይሄ ሰርቪስ ደግሞ እኔ አንተ ማንም ሰው የማንም ፖለቲካ አባል ሆንክም አልሆንክም ይሄ ሰርቪሱ ያስፈልጋል። whether we like it or እንግዲህ በአገልግሎቱን በውጭ ተደራሽ ለማድረግ በተለይም ደግሞ ከዚህ በፊት ባለን መረጃ ኤምባሲው ብዙ ጊዜ አገልግሎቱ የሚሰጠው በዋናው መስሪያ ቤት ወይም ለንደን በሚገኘው መስሪያ ቤት ብቻ ነበር። መልካም። በቀጣይም ይህንን አገልግሎት በልዩ ልዩ ከተሞች ተደራሽ ለማድረግ እቅደዋለን። አራቱም የዩናይትድ ኪንግደም በታላቋ ብሪታንያ የተለያዩ ከተሞች ይሄንኑ አገልግሎት ለዜጎቻችን ለኢትዮጵያና ለትውልድ ኢትዮጵያውያን ተደራሽ ለማድረግ አቅደናል። ቡና ጠጡ ይላል የዛሬው የቢቢሲ ዘገባ። ከጤና እክል ጋር በተደጋጋሚ በክፉ ስሙ ሲነሳ የነበረው ቡና ወሬው ሁሉ በጥናት ያልተደገፈ ነበር ሲል ገልጿል። ዘገባውን በዝርዝር እንመለከተዋለን። ቦይንግ የ346 ሰዎችን ሕይወት ለቀጠፈው የኢትዮጵያና ኢንዶኔዥያ አየር መንገድ 737 ማክስ አውሮፕላን አደጋ ላለመከሰስ የ1.1 ቢሊዮን ዶላር ካሳ ለመክፈል ተስማምቷል። ኩባንያውና የአሜሪካን የፍትህ መስሪያ ቤቶች በተናጥል የደረሱበትን ስምምነት አጸያፊ ሲል የተጎጂ ቤተሰቦች ጠበቆች ገልጸዋል፣ ኮንነዋልም። ይህንንም እንመለከታለን። በመጨረሻም የዶናልድ ትራምፕና የኤለን መስክ የ129 ቀናት የፖለቲካ ጋብቻ ወደ አደባባይ በወጡ የቃላት ጦርነቶች ተቋጭቷል። ከአሳፋሪና ጸያፊ ኩንናም አይኑን ማየት አልፈልግም ወደሚል የተቀየረው የሁለቱ ቢሊዮነሮች የቃላት ጦርነት ትኩረትን ስቧል። በዛሬው ዘገባችን ያካተትነው አንዱ ርዕሰ ጉዳይ ነው። ከጸዳል ኢትዮጵያ ኔትወርክ አሁን ዜናዎችን በዝርዝር ይዘንላችሁ እንቀርባለን። አብራችሁን ቆዩ።
በለንደን የሚገኘው የኢትዮጵያ ኤምባሲም ለመጀመሪያ ጊዜ ነው ባለው የአገልግሎት አሰጣጥ ተገልጋዮች ወደሚገኙበት ከተሞች መንቀሳቀሱን አስታወቀም። ከኤምባሲው የማህበራዊ ትስስር ገጽ ላይ ባገኘነው መረጃ ላለፉት 3 ቀናት አገልግሎቱን ኢትዮጵያውያንና ትውልደ ኢትዮጵያ ወደሚገኙበት የብሪታንያ ከተማ ማንቸስተር በመሄድ ለተገልጋዮች አገልግሎት ማቅረቡን ከማህበራዊ ትስስር ገጹ ላይ ተመልክተናል። በዚህ ዙሪያም ተጨማሪ ማብራሪያ እንዲሰጡን የኤምባሲውን የስራ ኃላፊዎች ፈቃደኝነታቸውን በመጠየቅ አነጋግረናቸዋል። አመሰግናለሁ። ስሜ ገዛይ መኮንን እባላለሁ። በለንደን የኢትዮጵያ ኤምባሲ የቆንስላ ክፍል ኃላፊና የኢሚግሬሽን ሰራተኛ ነኝ። በተደጋጋሚ ከተገልጋዮቻችን በሚደርሱን የስልክ ጥሪ ሩቅ ቦታ እንዳሉ አገልግሎቱን ለንደን ድረስ መጥተው ለመውሰድ እንደሚቸገሩ፣ ነገር ግን ደግሞ አገልግሎቱን በጣም እንደሚፈልጉ፣ በምን መልኩ ኤምባሲው ሊረዳቸው እንደሚችል ብዙ ጊዜ ጥያቄ ያቀርቡ ነበርና ሰዎች ይሄን መሰረት በማድረግ አቀደም እንደ ኤምባሲ ተነጋግረን አገልግሎቱን ለህብረተሰቡ ተደራሽ በማድረግ በተለይም ደግሞ ኢትዮጵያዊ ኮሚኒቲ ባሉበት የተለያዩ ከተሞች ፕሮግራም በማውጣት አገልግሎቱን ተደራሽ ማድረግ አለብን ብለን ነው እንግዲህ የመጀመሪያውን አገልግሎት ወደ ማንቸስተር ይዘን የመጣ ነው። አገልግሎቱን በዛ መንገድ ነው የጀመርነው። ይሄ እንዳየሁት መረጃ የመጀመሪያ ጊዜ ይመስለኛል። ምክንያቱም ኤምባሲው የሚገኘው ለንደን ነው። ህብረተሰቡ ደግሞ ከለንደን ውጭ ያለ ብዙ ህዝብ ለንደን ቢኖርም ከለንደን ውጭ ብዙ ሰዎች እንዳሉ ይታወቃል። ብዙዎቹ በስራ በተለያየ ቤተሰብ ልጆች በማስተዳደር ምክንያት ለመንቀሳቀስ የማይችሉ እንዳሉ የዚህን ሀገር ኑሮ የታወቀ ነውና ምን አላችሁ ህብረተሰቡ ይህን አገልግሎት ወደ አካባቢ ስታቀርቡ? ህብረተሰቡ ያገኘ ነው በጣም ከምንጠብቀው በላይ ነው። እስካሁን በ40 ዓመት የቆዩ 30 ምናምን ከዛ ብዙ ዓመት የቆዩ ተገልጋዮችን አጋጥመውናል። ስለዚህ ይሄ ኤምባሲው የመጀመሪያ ነው። እኛ ያለንበት ድረስ አገልግሎቱን ለመስጠት በተለይም የቆንስላና የዲያስፖራን አገልግሎት ለመስጠት በመምጣታችሁ በጣም ደስተኛ ነን። ቀጣይነት እንዲኖረው ብታደርጉልን የሚል በጣም የሚያበረታታ ፊድባክ ነው ከህብረተሰቡ ያገኘ ነው። ትናንትና እኔ አብዛኛውን ጊዜ ፐርሰናሊ የማላምንበትን ነገሮች ብዙ ጊዜ አልሳተፍም አልሆንም እና እዚህ የመጣሁት እንዴት ነው ጥያቄ ምልክት ይዤ ነው እና ብዙ ጥያቄዎችም ይዤ ነበር የመጣሁት። በጣም ደስ በሚል መንገድ አሲስት ያደረግኩት ማለት ኢንቫይት ተደርጌ ለዲስካሽኑ ሳይሆን እንደው ሀፕን አድርጎ ራውንድ ቴብል ላይ ደስ በሚል መንገድ የሆነ ሰው አስተሳሰቡን አለ አይደለም ፖይንት ኦፍ ቪውን ከእንትኑ ጋር ከሰርቪሱ ጋር ቀይሮ ሲሄድ ማየቴ እውነት ለመናገር በጣም ነው ደስታ የተሰማኝና እኔ ጥያቄን ከማድረግ በፊት ስለሆነም ሞር አለ አይደለም እንትን ኮንፊደንስ እንዲኖረኝ ስለምንነቱ እና ይህ ሰው እንደዚህ ይሆናል እንደዚህ ነበር ብዬ አላሰብኩም ነበረ። ለካስ ፒውርሊ ለሰርቪስ ነው እኛን ሰርቭ ልታደርጉ ነው የሚለውን ነገር ራሱን አሳምኖ መሄዱ እውነት ለመናገር በጣም ደስ ብሎኛል። ምክንያቱም አንድ ሰው ራሱ ኤክስፒሪየንስ ያደረገው አለ፣ ከጎን ደግሞ የሰማው ሰው አለ እና በጣም ደስ በሚል መንገድ ትህትና በተሞላው መንገድ አስተሳሰቡን ያንን ሰው ትንሽ ኦፍ ኮርስ ለእያንዳንዳችን የራሳችን ፐርሰናል ኦፒኒየን እና የምንኖራቸው ሰዓት አለ፣ ግን ፐርሰናል ኦፒኒየኑ ትኩሳማ ነበር እና ከዛ አንጻር ያንን ትግስት አድርገው ደስ በሚል መንገድ ስታንድ ለሚያደርጉት ነገር ኤክስፕሌን ማድረጋቸው በጣም አሸናፊ ያደርጋቸዋል ብዬ አስባለሁ። እና በጣም ነው ደስ ያለን ቱ ቢሆንስት እና ኢንካሬጀር ትናንትና ሄደን የሚያነጋገርናቸው ሰርቪስ ለመቀበል ሳይሆን ይሄ ነገር እንዲቀጥል እንፈልጋለን። ኢን ዋን ዌይ ኦር አናዘር ሰርቪሱን ይፈልጋል ሰው እኛ ብንጠራቸው ብለን የተነጋገርነው እና ቱ ቢሆንስት በጣም ነው ደስ ያለኝ። ለእኔ ለራሴ ሳይሆን እዚህ ላለው ሰው ከመንከራተት ነው ያዳኑት። ፕላስ they are the first people ሰርቪስ ይዞ ሲመጡ። ነብዩ ሰለሞን እባላለሁ። ያው በለንደን የኢፌድሪ ኤምባሲ የዲያስፖራ ክፍል ኃላፊ ነኝ፣ ማስተባባሪ ነኝ። እንግዲህ በዋነኛነት ዛሬ ማንቸስተር የመጣንበት ወይም ባለፈው ከአርብ ጀምሮ ወደ ማንቸስተር ከተማ የመጣ ነው በኤምባሲያችን በኢፌድሪ ለንደን ኤምባሲ ይሰጡ የነበሩ የቆንስላ እና የዲያስፖራ አገልግሎቶችን ለማህበረሰባችን ተደራሽ ማድረግ ነው በዋነኛነት ታሳቢ ያደረገው። እነዚህም አገልግሎቶች ከጁን 6 አንስተን እስከ ዛሬው አርብ ዕለት ማለት ነው ጁን 6 እስከ ጁን 8 ዛሬ እሑድ ዕለት ድረስ በማንቸስተር ከተማ እየተሰጠ ይገኛል።
ዋና አገልግሎታችንም ቀደም ሲል የቆንስላ ኃላፊያችን እንደገለጹት የፓስፖርት እድሳት፣ የትውልድ ኢትዮጵያዊ መታወቂያ፣ ውክልና፣ የሰነድ ማረጋገጥ፣ የወንጀል ነጻ፣ እነዚህ የመሳሰሉ የአሻራ አገልግሎት፣ በዲያስፖራ በኩል ደግሞ የኢንቨስትመንት ድጋፍ አገልግሎት አለ። የተመላሽ ዜጎች የቀረጥ ነጻ እና ከቀረጥ ክፍያ ጋር ተገናኝቶ ያሉ ለተመላሽ ዜጎች የምንሰጠው አለ። የፍራንኮ ቫሉታ ኢንቨስትመንት አካባቢ ላይ ተሰማርተው ለሚገኙ እና በኢትዮጵያ ውስጥ የኢንቨስትመንት ላይሰንስ ላወጡ ዜጎች ቀደም ሲል ለንደን በመምጣት አገልግሎቱን ለማግኘት ሲጠባበቁ የነበሩ ሰዎች እዚሁ እንደምንመጣ በመግለጽ እዚሁ እንዲያገኙ ለማድረግ ጥረት እያደረግን ነው። በጥቅሉ በዋነኛነት አገልግሎትን ለዲያስፖራ ኮሚኒቲ በኤምባሲያችን ሲሰጥ የነበሩትን አገልግሎቶች በሚኖርበት አካባቢ ሳይንገላታ፣ የትራንስፖርት ወጪ ሳያወጣ፣ እንደዚሁም ደግሞ የማደሪያ የማረፊያ ቦታ ሳይቸገር፣ አንዳንድ ደግሞ የቤተሰብ ኃላፊዎች አሉ፣ እናቶች አሉ። እነዚህ ደግሞ ልጆቻቸውንም ሳይተዉ ባሉበት አካባቢ ላይ ተደራሽ ማድረግ ነው በዋነኛነት ዓላማ አድርገን ይዘን የመጣ ነው። ይሄንን ነው እያከናወንን ያለ ነው እስከዛሬው ድረስ። መልካም። በቀጣይም ይሄንን አገልግሎት በልዩ ልዩ ከተሞች ተደራሽ ለማድረግ እቅደዋለን። በአራቱም የዩናይትድ ኪንግደም፣ በታላቋ ብሪታንያ የተለያዩ ከተሞች ይሄንኑ አገልግሎት ለዜጎቻችን ለኢትዮጵያና ለትውልድ ኢትዮጵያውያን ተደራሽ ለማድረግ አቅደናል። በዋነኛነት የምንፈልገው በየአካባቢው ማህበረሰቡ እየተደራጀ ጉዳዮቹን በተበታተነ መልኩ ከማቅረብ ይልቅ ይሄን ያህል ሰዎች እንደዚህ አይነት ጉዳይ አለን እና መታችሁ አገልግሎት ስጡን የሚል ፕሮፖዛል ካለ ወይም ፍላጎት ካለ ጥያቄ ከቀረበ ደግሞ እንደዚሁ ተደራሽ ለማድረግ አቅደናል፣ አስበናል። በዋነኛነት በተለይ ኮሚኒቲ አመራሮች፣ የኮሚኒቲ አደረጃጀቶች፣ የሃይማኖት ተቋማት በስራቸው ያሉ የተለያዩ ማህበረሰቦች የሚፈልጓቸውን አገልግሎቶች ለይተው በዚህ ወቅት እኛ ጋር ኖ የሚል ጥያቄም ካለ ደግሞ እሱ ስራችንን የበለጠ ቀላል ያደርገዋል እና አይ ቲንክ የተለያዩ ማህበረሰብ አደረጃጀቶች እድሮች እንዳሉ እናውቃለን። ማህበረሰቡ ደግሞ እንደዚሁ በተለያየ መንገድ ለመረዳዳት የሚመሰረታቸው ማህበራዊ ተቋማት አሉ፣ እቁብ፣ እድር ወዘተ እያለን እነዚህም ይሄ ሚና ሊኖራቸው ይችላል። ኮሚኒቲዎች ኢትዮጵያን ኮሚኒቲ ተብለው በህጋዊ መንገድ ሬጅስተርድ ሆነው የሚሰሩ በስራቸውም ብዙ ሰዎች ያቀፉ የተለያዩ የማህበረሰብ አደረጃጀቶች እንዳሉ እናውቃለን። እነዚህ አደረጃጀቶች በስራቸው ላቀፏቸው የማህበረሰብ ክፍሎች አገልግሎቱን ተደራሽ ለማድረግ በእኛ በኩል ትብብር ቢያደርጉ ብዙ እየመጡ ያሉ እቅዶች ስላሉ ከኤምባሲው በተለይ ደግሞ ኢትዮጵያና ትውልደ ኢትዮጵያውያን ከትውልድ ሀገራቸው ጋር ለማስተሳሰር የሚያስችሉ በኢንቨስትመንት፣ በቤት ግንባታ ወዘተ በመሳሰሉት ፋሲሊቴት ለማድረግ የታሰቡ ነገሮች ስላሉ እነዚህን ተደራሽ ለማድረግ ቢተባበሩ ብዙ ስራዎቻችን ቀላል ይሆናሉ። ማህበረሰቡም በቀላሉ አገልግሎታችንን ማግኘት ይችላል ብለን እናስባለን። ይሄንኑ ነው ለማድረግ እያቀድን ያለ ነው። ኢትዮጵያም ከጎረቤቶቿ ጋር ካላት 5311 ኪሎ ሜትር አጠቃላይ የድንበር ርዝመት ውስጥ ከግማሽ በታች ብቻ በአግባቡ የተሰመረና የተለየ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስታወቁም። 5 የፓርላማ አባላት ባነሱት ጥያቄም የኢትዮጵያና የውጭ ጉዳይ ፖሊሲው ቅድሚያ ትኩረቱ ለጎረቤት ሀገራት የሚሰጥ ቢሆንም ይሁንና አንዳንድ የጎረቤት ሀገራት ሉዓላዊነታችንን በመጣስ የገዛ መሬታችን መያዛቸው ይነገራል በማለትም ጥያቄ አቅርበዋል። ከሁሉም የጎረቤት ሀገራት ጋር የድንበር የምትዋሰነው ኢትዮጵያም ከጎረቤቶቿ ጋር ካላት 5311 ኪሎ ሜትር አጠቃላይ የድንበር ርዝመት ውስጥ ከግማሽ በታቹ ብቻ በአግባቡ የተሰመረና የተለየ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስታወቁም። 5 የፓርላማ አባላት ባነሱ ጥያቄ የኢትዮጵያ የውጭ ጉዳይ ፖሊሲም ቅድሚያ ለጎረቤት ሀገራት ትኩረት የሚሰጥ መሆኑን ገልጸው ይሁንና አንዳንድ የጎረቤት ሀገራት ሉዓላዊነታችንን በመጣስ የገዛ መሬታችን መያዛቸው ይነገራል በማለት ጥያቄ አቅርበዋል። ከሁሉም የጎረቤት ሀገራት ጋር ድንበር የምትዋሰነው ብቸኛው ሀገር ኢትዮጵያ መሆኗን በመግለጽ ምላሽ መስጠት የጀመሩት ሚኒስትሩ ድንበሩ በጣም ሰፊ መሆኑን ተናግረዋል። ከኤርትራ ጋር 1033 ኪሎ ሜትር፣ ከጅቡቲ 375፣ ከሶማሊያም 1648 ኪሎ ሜትር፣ ከኬንያ 861 ኪሎ ሜትር፣ ከሱዳን 744 ኪሎ ሜትር የምትዋሰነው ኢትዮጵያ በሕግ የተወሰነው ድንበሯ ግን ከግማሽ በታች ነው። ኢትዮጵያም በሕግ የተለየና የተወሰነ ድንበር ያላት ከአንድ የጎረቤት ሀገር ጋር ብቻ ነው ያሉት ሚኒስትሩ የዚችን ሀገር ስም ግን
አልጠቀሱም። ኢትዮጵያም ከጎረቤት ሀገራት ጋር ድንበሯን ሊያካልል የሚችል እጅግ መጠነ ሰፊ ስራ ይጠብቃል በማለት የተናገሩት ሚኒስትሩ የራሳችንን የቤት ስራ ካጠናቀቅን በኋላ ግን ይህን አጀንዳ አድርገን ከጎረቤት ሀገራት ጋር መነጋገርና መግባባት የሚጠይቅ ስራ እንሰራለን ብለዋል። በቅርቡም የፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባልና የቀድሞው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲና የቀድሞው ፕሬዚዳንት ዶክተር ሙላቱ ተሾመ የኤርትራ መንግስት ጦሩን ከኢትዮጵያ ድንበርና ሉዓላዊ ግዛት እንዲያስወጣ ሲሉ መጠየቃቸው የሚታወስ ነው። በተያያዘ ዜናም ኤርትራ እየተተናኮለችንም ቢሆን የቃላት ጦርነት ውስጥ አልገባንም ሲሉ ሚኒስትሩ አያይዘው ተናግረዋል። ከፓርላማ አባል ዶክተር ደሳለኝ ጫኔም የቃላት ጦርነት የተጀመረ ይመስላል በሚል ለቀረበላቸው ጥያቄ ሲመልሱም የቀድሞው የመንግስት ኃላፊዎች የራሳቸውን ምልከታ አጋርተዋል፣ ጆሮ ልንሰጣቸው ግን ይገባል ሲሉም ተናግረዋል። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። የኢትዮጵያ መንግስትን በመወከል የውጭ ግንኙነታችንን በመወከል ንግግር የምናደርግ ተቋማት አለን። እስከማስታውሰው የቃላት ጦርነት ውስጥ ገብተን እንዲና እንዲያ ወደ ማለት አልገባል። ብሔራዊ የምክክር ኮሚሽኑ ከመንግስት የቀረበለትን ባለ 30 ገጽ ሰነድ መረከቡን የዜና ዘገባዎች አመለከቱ። በሕገ መንግስቱ መሻሻል ያለባቸው በርካታ አንቀጾች አሉ ብሎ መንግስት የሚያምን መሆኑን ሰነዱ እንደሚያመለክት በመጥቀስ መገናኛ ብዙሃን ዘግበዋል። ሕገ መንግስቱም ሕገ መንግስታዊነት እምብዛም ያልታየበትና እስካሁን በተግባር ያልተፈተነ መሆኑን የጠቀሰው ይኸው ሰነድ ሕገ መንግስቱን ማሻሻል ችግር ሊያስከትል እንደሚችል መንግስት ግንዛቤ እንዳለው አመልክቷል። አዲስ ሕገ መንግስት ማስተዋወቅ ተደርጎ ሊቆጠር ስለሚችል ስጋት አለኝ ሲል ለኮሚሽኑ የተላከ ሰነድ ላይ መገለጹን ዜናዎች አመልክተዋል። ከዚህ ቀደም ባቀረብነው ዜናም የኮሚሽኑ አጠቃላይ አሰራሩን በተመለከተ ለኮሚሽኑ እየቀረቡ ያሉ የህገ መንግስት ማሻሻያ ጥያቄዎች አደገኛ መዘዝ ያመጣሉ በማለት የኦሮሞ ነጻነት ግንባር የሰጠውን አስተያየት ማቅረባችን ይታወሳል። ኮሚሽኑን በበኩሉ በይፋ ባልተናገርኩት አጀንዳ ላይ ቀርቦ እንዲህ ተብሏል ብሎ መኮነን አግባብ አይደለም ማለቱን መዘገባችን ይታወሳል። ይህ በእንዲህ ያለም በትግራይ ክልል እስከ መጪው ሐምሌ ማጠናቀቂያ ድረስ አጀንዳ የማሰባሰብ ስራው እንደሚያጠናቅቅ የምክክር ኮሚሽኑ በማህበራዊ ትስስር ገጹ ላይ አመልክቷል። በቀጣይም በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተመሳሳይ አጀንዳ የሚሰጡበት እድል ለማመቻቸት ወደ ውጭ ሀገራት ጉዞ እንደሚያደርግም አስታውቋል። ወደ ሌሎች የዜና ዘገባዎቻችን ስናመራም ቢቢሲም በዛሬው ዘገባው ቡና ጠጡ አታቋርጡ የሚል ዜናን ይዞ ወጥቷል። ከጤና እክል ጋር በተደጋጋሚ በክፉ ስሙ ሲነሳ የነበረው ቡና የጤና ወሬው ሁሉ በጥናት ያልተደገፈ ነበር ሲልም ገልጿል። ባለፉት 10 ዓመታት በተደረገ ጥናት ቡናም ይልቁን የጤና በረከት ሊሆን ይችላል ይላል ይሄው ዜና። ሰዎች ለዘመናት የካፌን ምንጭ የሆነውን ቡና ሲጠጡ ቢቆዩም በጤና ላይ አለው ተብሎ የሚናፈሰው ወሬ ለ10 ዓመታት ተከታትለናል የሚል ዘገባም ተመልክተናል። በለንደን የኢምፔሪያል ኮሌጅና ዓለም አቀፉ የካንሰር ምርምር ኤጀንሲ በተለምዶ ቡና እንደ መጥፎ ነገር ይታይ ነበርም ይላሉ። ጥናቱ እንደሚያመለክተው ግን በቀን እስከ 4 ሲኒ ቡና የሚጠጡ ሰዎች ምንም ከማይጠጡት ጋር ሲነጻጸሩ በበሽታ የመያዝ ዕድላቸው ያነሰ መሆኑን ማስተዋላቸውን ተናግሯል። ካፌን ያለው ቡና እና ካፌን የሌለው ቡናን በመጠጣት መካከል ያለው ልዩነት እምብዛም አይደለም ብለዋል አጥኚዎቹም። በቀን እስከ 2 እስከ 4 ሲኒ መጠጣት ትችላላችሁ ሲሉም ፈቃዳቸው ሰጥተዋል። ቦይንግ የ346 ሰዎችን ሕይወትን ለቀጠፉት የኢትዮጵያና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል $1.1 ቢሊዮን ለመክፈል ተስማማ። ግዙፉም አውሮፕላን አምራች ኩባንያ ቦይንግና የአሜሪካ ፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቆች አጸያፊ ነው ሲሉም ኮንነዋል። በቦይንግ 737 ማክስ የአውሮፕላን አደጋዎች ሕይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የሕግ ባለሙያዎች ናቸው ስምምነቱን የኮነኑት። ኩባንያውም በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው $1.1 ቢሊዮን ካሳ ለመክፈል የተስማማው። ቦይንግ ከዚህ ቀደም በደረሰባቸው ሐዘን የሚሰማን ጥልቅ ሐዘን ነው። የሚወዷቸውን ሰዎች ትዝታ ለማስታወስ በኩባንያችን ለምናደርገውንም
ጥልቅ ለውጥ እንቀጥልበታለን ብሏል። በስምምነቱ መሰረት ኩባንያው ለአደጋዎቹ ተጎጂዎች ቤተሰቦች $444.5 ሚሊዮን የሚከፍል ይሆናል። $455 ሚሊዮን ደግሞ ደህንነቱ ጥራትና ቁጥጥርን ለማሻሻል ለሚያወጣው ፕሮግራም የሚውል እንደሆነም ተገልጿል። ዶናልድ ትራምፕና ኤለን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ነው። አለመግባባታቸው ወደ ከረረ ቃላት ጦርነት ለመለወጥ ብዙ ጊዜም አልፈጅበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የስራ ውል ለስፔስ ኤክስ ደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በበጀታችን በቢሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤለን የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻሉ ቢሊዮነሩ ክፉኛ ሊጎዳ ይችላል። ባለፈው ሐሙስ መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ14 በመቶ ወርዷል። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት የሆነ አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጥ እየተጠቀመ ነው። አሜሪካም ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችና ጠፈርተኞችን ለማጓጓዝ አብዝታም ከምትጠቀምበት ስፔስ ኤክስ ጋር ያላት ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት የሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብትን ማፍሰስ ነው። በወሲብ ቅሌት ወደ ዘብጥያ ወርዶ ሕይወቱ በዚያው ካለፈው ጄፍሪ ኤፕስታይን ጋር በተያያዘ ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ባለፈው ሐሙስ አመሻሽ ላይ ያለ በቂ ማስረጃም ተናግሯል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት በመስክ ክሶችና ወንጀላዎች ላይ የተቀዛቀዘ ምላሽ ነው የሰጡት። የተወደዳችሁና የተከበራችሁ የጸዳል ኢትዮጵያ ኔትወርክ አድማጮችና ተመልካቾች ለዕለቱ ያጠናቀርነው የዜና ዘገባ በዚሁ ተጠናቋል። ስለተከታተላችሁን ከልብ እያመሰገንን እንሰናበታችኋለን። መልካም ጊዜም